የዓለማችን ሀያል ክለብ አንደኛው ሪያል ማድሪድ ነው ስትባል ዝም ብለህ መቀበል ነው። በቃ ዝም ብለህ መቀበል። ስለዚህ የተሸጠ የላቦሮ ዳኛ እንኖራለን። ዝም ብሎ ካማቪንጋን በቀይ ያስወጣው እሱ ከሱ ጋር እንኖራው። ድሮም ሁሉም ዳኛ ከማድሪድ አጌኔስት ነው። ይሄ ታወቀ ነገር ነው። ምንም ክርክርም የለውም። ግን አርዳ ጉለር ትችላለህ። እምባፔ ጅምና አንተ ጋር ንግግር የለኝም። እኔ ከአንተ ዲክታተር ጋር ንግግርም የለኝም። ቪኒሲየስም እሺ ይሁን አንተ ግን ማለፍ እኮ ይገባናል እኮ እናቴ የተቆጣጠሩን ጌም እኮ ይሄ ላቦሮ የሌባ ልጅ ዳኛ ምንም አልልም። በቃ ሙኒክ ወደ ሰሚ ፋይናል አልፏል። ብዙ ሰው እንደገመተው ማለት ነው። ግን ዛሬ ለሪያል ማድሪድ ክሬዲት መስጠት አለባችሁ። ገብቷችኋል አይደል? በጣም የሚያምር ጨዋታ ነበር ሲጫወቱ። ካማቪንጋ በቀይ ባይወጣባቸው ማን እኔ እንዴት እንደተቃጠልኩ ማን ሉዊስ ዲያዝ አግብቶ ገና ጨፍረው ሳይጨርሱ እኮ ነው ከዛ እንደገና ኦሊሴ የደገመባቸው። ማን እኔ ግን ምንድነው ቆይ ባየር ሙኒክ የሚሰሩት እንዴ? ሴት ፒስ ሙሉ ጨዋታውን ሴት ፒስ ነው አቢዙ እያደረጉ የነበረው ምንድነው? የእውነት ምላችሁ ይላችሁ ሪያል ማድሪድ ክሬዲት ያስፈልገዋል። በጣም ነው የሚችሉት። በእውነት ምላችሁ ይሄ እኮ ምንም እኮ የማይችለው ሪያል ማድሪድ ነው። በኦራ ብቻ ነው ያለው እኮ ምንም ነገር የለውም እኮ ሪያል ማድሪድ ስሙን የቀረው እንጂ እኮ ቲሙ እኮ ማንም ቲም መጥቶ ማሸነፍ ይችላል በዚህ ሰዓት። ገብቷችኋል? ግን ስሙን ይዞ ሄዶ እንደዚህ መጫወቱ ከባየር ሙኒክ ጋር ማለት ነው። አርዳ ጉለር አንተ በጣም ትችላለህ። ገብቷል አይደለም? በስማም ጌም ኦፍ ሂዝ ላይፍ እግዚአብሔርን በጣም የሚያምር ጨዋታ። አንተ መሸነፍ እንደዚህ በክብር አለ እንዴ? ማለት ተሸነፈ እንደዚህ በክብር አንገትን ነፍታ አጨብጭበ ምናምን ትወጣለህ እንዴ? ኧረ ማድሪድ የምሬን ነው እንዴ? እኔ ይሄ ማድሪድ ዘሞስት ደካማ የዘንድሮ ማድሪድ የተባለው ማድሪድ ላሊጋው ላይ ያለውን አቋም ታውቃለህ። ሻምፒዮንስ ሊግ ላይ ግን በቃ ማድሪድ ነው ጀማው ወድቋል እኮ። ግን ኩራት የተሞላበት አወዳደቅ ነው የወደቀው። ማንዬ እንዴ ምን ያልኩት ያ ኦሊሴ የሚሉት ተጫዋች እኮ ሌላ ነገር እኮ ነው። ከሌላ ምድር እኮ የመጣ እኮ ተጫዋች እኮ ነው እንዴ። እንደዛ ያመምታት ይቻላል እንዴ? በ90 ምናምን ደቂቃ ላይ ምን አይነት ምት ነው መጥቶ ጎል የሚያስቆጥረው? አንተ ተጋድለዋሉ። በቃ የሚችሉትን አድርጓሉ። ማድሪድ ማድሪድ እንደሆነ ሻምፒዮንስ ሊግ ላይ አሊያንዝ አሬና ላይ ሄዶ በዛ እሳት ነበልባል በሆነ ድጋፍ ባለበት መድረክ ላይ ከባድ ተጋድሎ ነው ያደረጉት። በዚህ ደቂቃ ላይ ደግሞ ጎል አስተናግዶ ሪከቨር ማድረግ በጣም ከባድ ነው ጀማውና ማድሪድ የተጨበጨበለት ተሸናፊ ቡድን ነው። ለአሸናፊው ግን ከምንም በላይ ክብር ይኖረናል ማለት ነው። በቃ ሙኒክ ይሄ ዘንድሮ ሙኒክ ይለያል። ለማድሪድ ግን ቆንጆ ተሸናፊ ናችሁ እናንተ። እንግዲህ የዋንጫው ቲም እኛንን ለማለት ፒኤስጂ የሚባል ቡድን አለ። እሱን ትገጥሙና ከዛው ከኔ ጋር ትገናኛላችሁ። ምክንያቱም እኔ አትሌቲኮን ለጥፌው መጣ ይሆናል። ለጥፌው ሁለተኛ ክለቤ ባየር ሙኒክ አኮራኝ። ይሄ ሻምፒዮንስ ሊግ አለቀ። ባየር ሙኒክ ነው ማድሪድን ዘለዘል ነው። ኬንዬ ይገባሃል። ለአንተ ስለው ሙኒክን የምደግፈው ይገባሃል ለምል በቃ ይሄ ዋንጫ የተረጋገጠ ነው የሙኒክ ነው። አለቀ። ሉዊስ ዲያዝ ምን አይነት ጎለው ኦሊሴ ጨመረልሽ። አለቀ። በቀይ ወጣ ካማቪንጋ ምናምን ተዘቅዘቅ። ማድሪድ ይዘቅዘቅ ከፈለገ። ከሞን ባየር ሙኒክ በጨዋታ አሁን ይሄንን አይተን ነው ፕሪሚየር ሊግ የምናየው ከዚህ በኋላ ምን አይነት ጨዋታ ጎል ፈርስት ሃፉማ ተውት። ሰከንድ ሃፉስ ብትል እዛውን የመጨረሻውን ጎል ሂደህ ደቂቃ የሚጨርሰው ነው። ኮርኖ ዋጋ ሂደህ ደቂቃ ትጨርሳለህ። ሂዶ ያገባዋል። ዲያዝ ምን አይነት ተጫዋች ጀመር እኮ ንክኪ ካለህ እግርህ ራሱ እንትን ይላል እኮ። ያ ክዶን ሂዶ ነው ያልቀን ነው። በስማም ጨዋታ ምን አይነት ጽድት ያለ ጨዋታ ነው። እኔ አሁን ሙኒክን ከፒኤስጂ ብቻ አሳዩኝ በቃ። በስማም ጨዋታ አርኪ የሆነ ጨዋታ። እሰይ ማድሪድ እሰይ ተሰጠሽ። ዋረጌ ፒኤስጂ ከባየር ሙኒክ ምናየው ጨዋታ። ጋይስ ሙኒክ እና ፒኤስጂ ሌላ ዓለም ውስጥ ነው ያሉት። እግዚአብሔር ነው የምሬ ነው። በቃ ሌላ ፕላኔት ውስጥ ነው ያሉት። በቃ ዳኛው ግን ኩልሽት የሆነ ቡሽቲ የሆነ ዳኛ በእግዚአብሔር በእንደዚህ አይነት ጨዋታ እንደዚህ አይነት ሁለት ቢጫ ያሰጠዋል። ጋይስ ቀይ ይሰጣል። ያራዳ ልጆች ካቫቪንጋ የሚባል ገና እንደገባ ሁለት ቢጫ አይቶ ወጣ። ምን አይነት ጠቋራ ባሪያውን ነው በመድኃኒዓለም አስብልሃል። በጣም ቡሽቲ የሆነ ዳኛ ነው። እግዚአብሔር ነው የምሬ ነው። ጭራሽ ማለፍ ነበር። እንደዚህ አይነት እሳት የሆነ ጨዋታ ላይ አስበላቸው። የምሬ ነው። በጣም ነው የሚችሉት። የምሬ ነው። ሌላ ዓለም ውስጥ ነው ያሉት። ሉዊስ ዲያዝ፣ ኦሊሴ ሌላ ዓለም ውስጥ ነው ያሉት። ኦሊሴ በተለይ ሌላ በቃ ከፕላኔታችን ውጭ ነው ያለው። በቃ በጣም ነው የሚችለው። የምሬ ነው። በጣም ነው የሚችለው ነው ቃላት
ኢቪን የዛሬው ጨዋታ ራሱ ፋይናል ጨዋታ ነበር መሆን የነበረበት። የምሬ ነው። በጣም የሚገርም ጨዋታ ነበረ። ቀጣይ ደግሞ አስቡት ፒኤስጂ እና ሙኒክ ናቸው የሚገናኙት። በጣም የሚገርም ጨዋታ አስቡት። ደግሞ ሁለቱ ሌላ ዓለም ውስጥ ያሉ ቡድኖች በዚህ በኩል ያሉት ወይ አትሌቲኮ ማድሪድ እና አርሰናል ናቸው። አንዱ ነው የሚያልፈው፣ አንዱ ያልፋል። ግን ጭራሽ የሚመጣጠኑ አይደለም። በዚህ ያለውና በዚህ ያለው ጭራሽ አይገናኙም። ሌላ ፕላኔት ነው ውስጥ ያሉት። የምሬ ነው። ምን አይነት ሙኒክ ተበላ። ማድሪድ የዛሬ ያልፋል ብዬ ነበር። እግዚአብሔርን ተስፋ አድርጌ ነበር። ግን አስበላን፣ ዳኛው አስበላን። ካባቢንጋ ቢያር ሙኒክ በስማም በስተመጨረሻም በአግሪጌት ማለት ነው ቢያር ሙኒክ 6-4 በሆነ ውጤት ማለት ነው ሪያል ማድሪድን ማሸነፍ ችሏል ማለት ነው። ይህን ክለብ ሊደነቅ ይገባዋል። እውነት ነው የምላችሁ። በእርግጥ ሪያል ማድሪዶች ለፍተዋል፣ ካምባክ አድርገው ማለት ነው ወደ አቻነት መጥተው ነበር። ከዛ በኋላ ግን አልቻሉም። ቀይ ካርድ ካማቪንጋ። ከዛ በኋላ ጨዋታው ረብሻ ለማለት ይቻላል። ሉዊስ ዲያዝ እና ማይክል ኦሊሴ የኛ የቀድሞ ወይኔ። ለማንኛውም ማለት ነው ኦሊሴ እና ዲያዝ ራሱ ልዩ ነበሩ። ሲጀመር ሙኒክ ማጥቃቱ እጅግ በጣም ያስፈራል። ትንሽ የሪያል ማድሪድ መከላከሉ ላይም ችግር ነበረበት። ለማንኛውም ግን ይሄንን ቢያር ሙኒክ አለማድረግ አይቻልም። እውነቱ ይችላል። ማድሪድ ደግሞ ከባርሳ የባሰ አሳዛኝ ተሸናፊ ሆነልን ነው የምልህ አባቴ። ምን አይነት ጨዋታ ነው ያየነው ማለት ነው። ያባበዱ ጎሎች ምን ሆነ ነው ማለት ሂጎ ኢኪቲኬን በለው ይሄን ጨዋታ። ምክንያቱም ቀላል ጎል አልነበረም ማለት እንዳለ ያባበደ ጎል ማለት አርዳ ጉላር ወጥረሽ ማድሪድ አይገባበትም ነበር። ካማቪንጋ የሚባል ደደብ ኳሱን ሲያባክን ቢጫ አይቶ ከ10 ደቂቃ በኋላ ሌላ ቢጫ ቀይ። ዲክታተር ኤምባፔ እርግጠኛ ነኝ ሰመር ላይ ካማቪንጋ ቱማን ዩናይትድ ሂር ዊ ጎ ምን አለ በላይ ነው የምልህ። በቃ ዲክታተሩ ይሸኝሻል እንጂ አይገባባቸውም ነበረ። ከዛ ላይ ኦሊሴ ያውላ ሰዓት ሲደበድብ እምቢ ያለው የነበረው ዲያዝ አረገው። ኦሊሴ ሶስተኛና አራተኛ ጣጣ አርገው 4-3 አሸነፉ ማለት ደርሶ መልስ። ግን ማድሪድ ያልፍ ነበረ ነው የምልህ። እመነኝ ማድሪድ ያልፍ ነበረ። እምቢ ብሏቸው ነበር። ባየርኖች እየቀጠቀጡ ነበር፣ ግን እምቢ ብሏቸው ነበር። ቀይ እንደወጣ ወዲያውኑ ዲያዝ ያበደ ጎል። ከዛ ኦሊሴ ደግሞ ገደለው ማለት ላይቭ ላይ ፕሪዲክሽናችን 4-3 ባየርን አንድ እኩል እንደሆኑ ነው ዘርኩት። አንድ እኩል ሲሆኑ 4 ባየርን 3 ማድሪድ አልኩኝ። በቀዩ ምክንያት ተሳካ እንጂ ቀዩ ባይወጣ ኖሮ ተረዳሽኝ አይደለ? ሰሚ ፋይናል እኔ በግሌ hala ማድሪድ በሆንም ማለት ነው አርሰናል ስላለፈ ለአርሰናል የሚጠቅመውን ነገር ነው ማስበው። ኦፍ ኮርስ አትሌቲኮ አለብኝ። ሐራም ፉትቦል ፓርክ ዘ ባስ ቨርሰስ ፓርክ ዘ ፕሌን ተጫውተን 180 ደቂቃ ተጫውተን አንድ ጎል ብቻ ይገባና ፋይናል ማንን ነው የምፈልገው? ፒኤስጂ ወይ ባየርን ብዬ ነበር ፕሪዲክሽን ላይ አይሻ ተሳካልኝ። ምክንያቱም ማድሪድን ስለማልፈልገው ይሄ አረመኔ ቡድን አልፈልገውም። ተሳክቶልኛል በሱማ ገባ። የኔ ቋጠረው ነው ቀይ ያሰጣችሁ ማድሪዳውያንስ ምንም ማድረግ አይቻልም። ገባ። በተዘዋዋሪ የማንቸስተር ደጋፊ ሁለተኛ ቡድንሽ ቻው። አሁን ዝም ብለህ ቋጥር። አርሰናል እንዳይበላው ቋጥር። ወደ ማንነት ተመለስ። አድክም ስጋ ማል የተገኘ ድንች አላሉ ወይ ፍንክች አለች አሉ። ምን አይነት ዳኛ ነው ያራዳ ልጅ! ምን የመሰለ ጨዋታ በምክር ሊታለፍ የሚችል ኳስ አሁን እንዴት! ኧረ ዳኞቹ ምን እየሆኑ ነው ዘንድሮ? አራዳ ልጆች ምን የመሰለ ወርቅ የሆነ ጨዋታ ነው። ባየር ሙኒክ ለምን አሸነፈ አይደለም፣ ምን የመሰለ ጨዋታ እያየን መሀል ላይ ገብቶ ይረብሻል። ጥሬ ቀርቦ ሽሮ ላሙቅ እንደማለት እኮ ነው። ምንድነው በእናትህ ምንድነው? ኧረ አራዳ ልጅ አንጎል የሆነ ዳኛ ነው። አሁን ደግሞ ከቻለው ምን አይነት ጨዋታ ነው? አሁን ደግሞ ምንድነው ነው አንተ ማድሪድ ግን አነፍንፎ ማለት ነው ያራዳ ልጅ ሳር ውስጥ የተደበቀ አንበሳ ሆኖ ለነበር ከቻለው። ነገር ግን ሙኒክ ነው ያው ምንም መደረግ አይችልም። ቀዩም ደግሞ ብቻ አረ ኦሊሴን መላበለው ጎቤው፣ አረ ኦሊሴን መላበለው። አረ ራስ ምታት የሆነ ተጫዋች ነው። አረ መላበለው ጎቤው። የዲያዝን ጤናቸውን ስቷል። እነዚህ ተጫዋች ገና ሲያሳምራት ነው ኳሷን መረቡን ነበር አየሁት እንደሚገባ የታወቀ ነው። ሉቾ ትንሽ አንድ ጤናውን ከሳተ ነው። ይሄ የተረጋገጠ ነው ያራዳ ልጅ ማለት ነው። ባየር ሙኒክ ወደ ቀጣይ ዙር አልፏል። እንግዲህ ያራዳ ልጆች እየተባባሰ ሞተር ነከሰ ነው። ፓሪስ ሴን ጀርሜን ከባየር ሙኒክ ምን አይነት ጨዋታ ለናይ ነው ጎፔው? ምን አይነት ጨዋታ ለን! አረ ልናብድ ነው አንበሴ። አውሬ ጌም ነው የምናየው ነው የምልህ። ሌላ ነገር የለውም ነው የምልህ። ሼር ኮፕሊንግ አድርገው ነው የምልህ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ ያራዳ ልጆች ይመቻችሁ።